የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና የኢፌድሪ ሀገር መከላከያ ሰራዊት በሰው ሰራሽ አስተውሎት ቴክኖሎጂ የተደራጀ ዘመናዊ የሀገር መከላከያ ሰራዊት ለመገንባት የሚያስችል የመግባቢያ ስምምነት ተፈራረሙ። የኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በስምምነቱ ወቅት እንዳሉት የሰራዊቱ አቅም ለመገንባት የዩኒቨርሲቲና ማሰልጠኛ ማዕከላትን በኤአይ እንዲታገዝ ለማድረግ በጋራ ይሰራል። ሜንቴናንሱ ከትራዲሽናል መውጣት አለበት የሚለው ቅድም የቀረበው እንዳለ መሆን አለበት። ሌላው ስልጠና ነው። ስልጠና የሲሙሌሽን ዲማንዱ ከፍተኛ ነው። ስልጠና ማለት ነው። ኮሌጆች ወደ 8 ኮሌጆች አሉ። አንድ ዩኒቨርሲቲ 8 ኮሌጆች እና ወደ 6 ቤዚክ ትሬኒንግ ማዕከሎች አሉ። እና ሁሉም ሲሙሌተር ይፈልጋሉ። ስለዛ ከስልጠና ዋና መምሪያ ጋር እዛ መስራት ይጠይቃል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና በበኩላቸው የኤአይ ቴክኖሎጂ ለመከላከያ ኃይል ከፍተኛ ጠቀሜታ እንዳለው አስረድተዋል። ሳይበር ኦፕሬሽኑ ኢንተለጀንስ ኤአይ ኢንተለጀንስ ቤዝድ ወይም ኤአይ ኢኔብልድ ሶሉሽን በመጠቀም ብዙ ስራዎችን መስራት ይቻላልና ይሄም በተለይ ከሳይበር ዲፓርትመንቱ ጋር በርካታ ስራዎችን ብንሰራ መከላከያ ብዙ ነገር ማገዝ ይቻላል። በኢንፎርሜሽን ማገዝ ይቻላል፣ በመከላከል በኩል ማገዝ ይቻላል ማለት ነው። ስምምነቱ ሁለቱ ተቋማት በሎጂስቲክስ፣ በስልጠና፣ በሳይበር ደህንነት፣ በመከላከያ ሰራዊት ጤና አጠባበቅ፣ በአየር ኃይልና በኤሌክትሮኒክስ ዋርፌር ዘርፎች በኤአይ በመታገዝ የሰራዊቱን አቅም ማሳደግ የሚያስችሉ ጉዳዮችን ያካተተ ነው። መረጃውን ያደረሰን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ነው።